ሳይንስ ያረጋገጠው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶክሪስት ቤተሰቦች እንዴት ሰነበታችሁ? ፍርሃትና እምነት አብረው አይሄዱም በሚል የኢሳይያስ ምዕራፍ 41 ቁጥር 10 ላይ ያለውን ጥቅስ መነሻ በማድረግ ለዛሬ አንድ ፕሮግራም ይዤላችሁ ቀርቤያለሁ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። በአንድ ጊዜ ወደ ሰሜንና ወደ ደቡብ መሄድ ትችላላችሁ? ወደ ሰሜን ወደ ደቡብ መሄድ ትችላላችሁ? በእርግጠኝነት ለዚህ ጥያቄ መልሱ አይቻልም ነው። እንደማይቻልም ግልጽ ነው። ልክ እንደዚህ ሁሉ በሰው ልቦና ውስጥም ሁለት ነገሮች በአንድ ጊዜ ሊቀመጡ ፈጽሞ አይችሉም። እነርሱም ፍርሃትና እምነት ናቸው። ዛሬ ሳይንስ ስለ ፍርሃት ምን እንደሚል አንድ ልብ የሚያቆም አስደንጋጭ ታሪክና እግዚአብሔር በኢሳይያስ በኩል ምዕራፍ 41 ላይ 10 ላይ የተሰጠንን ታላቅ ተስፋ ዋህደን ምንነቱን እንመለከታለን። በጣም እንመለከታለን በዛ ነገር። እስከዛው አብራችሁን ቆዩ። መጀመሪያው በሳይንሳዊ እውነታውን እንጀምርና ሳይንሱ የሚለውን እንመልከት። መጀመሪያ ሳይንሱ ምን ይላል? የሰው ልጅ አእምሮ ውስጥ አሚግዳላ የሚባል የፍርሃት ማዕበል አለ። የፍርሃት ማዕከል ነው ይሄ። አደጋ ሲሰማን ይህ ክፍል ይነቃና መላ ሰውነታችንን ለሽሽት ወይም ለትግል ያዘጋጃል። ፎር ፋይት ኦር ፍላይት ይዘጋጃል። በዚህ ጊዜ ፕሪፍሮንታል ኮርቴክስ የሚባለው የማሰብ የማመንና የመረጋጋት የአእምሮ ክፍል ለጊዜው ይዘጋል። በዚህ ጊዜ ቀጥ ይላል። ኒውሮ ባዮሎጂስት እነዚህ ምንድናቸው? የአእምሮ ሳይንስ ተመራማሪዎች ናቸው። እንደሚያረጋግጡት ከሆነ አንድ ሰው በፍርሃት ጊዜ ፓኒክ ውስጥ ሲገባ በተመሳሳይ ሰዓት ሙሉ መረጋጋት ወይም እምነት ሊሰማው አይችልም። ወይ ይፈራል ወይ እምነት ካለው ቀጥ ይላል። በባዮሎጂ ሕግ ሁለቱ ተቃራኒዎች ናቸው። በባዮሎጂ ይህ እውነታ ነው። በሳይንሱ ፍርሃት ሲገባ እምነት በሩን ዘግቶ ይወጣል። እምነት ወደ አእምሮአችን ሲገባ ደግሞ አእምሮ ኦክሲቶሲን እና ሌሎች የመረጋጋት ሆርሞኖችን በማመንጨት የፍርሃቱን ማዕበል ያጠፋዋል። ሙሉ በሙሉ ይጠፋል። ስለዚህ ፍርሃትና እምነት አብረው አይሄዱም። በፍጹም አብረው ሊሄዱ የማይችሉ ነገሮች ናቸው። ይህ የሚባለው አባባል መንፈሳዊ ብቻ ሳይሆን ሳይንሳዊ እውነትም ነው። በመንፈሳዊ አስተምህሮ ብቻ አይደለም የምናገኘው፣ በሳይንስም በምርምርም እውነትነቱ የተረጋገጠ ነው። ይህ እውነት ተንተርሰን ወይም ከዚህ መነሻ አድርገን አንድ ልብ አንጠልጣይ ታሪክ እንመልከት። ድርሰታዊ ታሪክ ነው፣ ግን ሀቅነቱ ያጎላልናል። በጣም እንድንገነዘብ በጣም ይረዳናል። ይህንን በደንብ ለመረዳት ወደ አንድ አስደንጋጭ ታሪክ እንሄድና እንፈትሽ። በ19ኛው ክፍለ ዘመን ቻርልስ ብሎንዲን የተባለ ታዋቂ የገመድ ላይ ተራማጅ ነበር። ይህ ኦፍ ኮርስ ሀቀኛ ታሪክ ነው። አንድ ቀን በናያግራ ፏፏቴ ላይ በተዘረጋ ቀጭን ገመድ ላይ ሊራመድ ተዘጋጀ። ከዛር ለጋር ገመድ ወጠረና በዛ ለመራመድ ማለት ነው። ፏፏቴው ገደሉ ከታች ያለ ማለት ነው። እሱ በገመዱ በላይ ለማለፍ ነው ያሰበው። ከታች የሚሰማው የውሃው ጩኸት ተራራን የሚያንቀጠቅጥ ነበር። ያንቀጠቅጣል ተራራ። ገመዱ በንፋስም ይወዛወዛል። ቻርልስ ብቻውን አልነበረም። ትከሻው ላይ አንድ ሰው አዘለ። አንድ ሰው ነበር። የተሸከመው የገዛ ወንድሙን ነበር። እሱ ብቻ ሳይሆን ወንድሙም ተሸክሞ ነበር በዛ ገመድ ሲራመድ የነበረው። ጉዞውን ጀመረ። መሃል ላይ ሲደርስ ግን ድንገት ኃይለኛ ንፋስ ነፈሰ። ገመዱ እንደ መርፌ ክር ተንቀጠቀጠ። ከታች የሚታየው ገደል
አፍ ያስከፍታል፣ በጣም ያስደነግጣል። አፍ ያስከፍታል፣ ያስደነግጣል በጣም። ወንድየው በፍርሃት ተውጦ ወደ ታች ተመለከተና ቻርለስ ልንወድቅ ነው፣ ገመዱ እየተበጠሰ ነው ብሎ በረገደ። በጣም እዛ መሀል ላይ ሲደርሱ ማለት ነው። በጀርባ ላይ ሆኖ ይንቀራፈፍም ጀመር ያ ወንድሙ። ሚዛናቸው ጠፋ። ሁለቱም ወደ ሞት ሊወድቁ የቀራቸው ሰከንዶች ብቻ ነበር። በዛኝ ወሳኝ ሰከንድ ቻርለስ ጮኸ። ምን ብሎ ቢናገር ቆንጆ ነው? አንተ ሰው ወደ ታች አትመልከት፣ እኔን ብቻ አቅፈኝ፣ እኔን ብቻ አመን፣ ዓይንህን ከውሃው ላይ ንቀልና ትከሻዬ ላይ አሳርፍ አለው። ወንድየው ምርጫ ነበረው። ወይ የሚያስፈራውን ገደል አይቶ በፍርሃት መሞት፣ ወይ የተሸከመውን ሰው አምኖ መትረፍ። ከሁለቱም አንዱ የመምረጥ እድል ብቻ ነበረው። ዓይኑን ጨፈነ። ዓይኑን ሙሉ በሙሉ ጨፈነ። ወንድሙን አጥብቆ አቀፈ። ፍርሃትን ከውስጡ አውጥቶ እምነቱን ወንድሙ ላይ ጣለ። ሙሉ በሙሉ እምነቱ ወንድሙ ላይ ጣለ። ጥቂት ቆይተው በሰላም ማዶ ደረሱ። ወንዙን ገደሉን ተሻግሮ ማዶ ለመድረስ ቻሉ። ከዚህ አንድ መንፈሳዊ እውነት መማር እንችላለን። ምንድነው? የተወደዳችሁ በህይወታችን ብዙ ጊዜ እንደዚያ በገመድ ላይ እንደተንጠለጠለው ሰው ነን። ብዙ ጊዜ እንደተንጠለጠለው ሰው ነን። ከታች የኑሮ ውድነት፣ የጤና ችግር፣ የሰዎች ክፋት እና መጪው ጊዜ ደግሞ እንደ ገደል እያስፈራን ይሆናል። ብዙ ጊዜ ልንፈራ እንችላለን። ግን ዛሬ መድኃኒታችን ኢየሱስ ክርስቶስ በነቢዩ ኢሳይያስ በኩል እንዲህ ይለናል። እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃምሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ ይላል። በጽድቄም ቀኝ ደግፌ እይዝሃለሁ ይላል። ልድገመው። እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃምሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ ይላል። ኢሳይያስ ምዕራፍ 41 ላይ ቁጥር 10 ላይ። ቅዱስ ጴጥሮስ በውሃ ላይ ሲሄድ የሆነውን አስታውሱ። ዓይኑን በክርስቶስ ላይ ባደረገ ጊዜ በእምነት በተፈጥሮ ሕግ የማይቻለውን አደረገ። ፈጽሞ የማይቻለውን አደረገ። ነገር ግን ዓይኑን ከክርስቶስ ላይ ንቅሎ ወደ ንፋስና ወደ ሞገዱ ሲመለስ ወደ ፍርሃቱ መስመጥ ጀመረ። ኦርቶዶክሳዊት ቤተክርስቲያናችን እንደምታስተምረን ፍርሃት ማለት እግዚአብሔር በአካባቢያችን መኖሩን መርሳት ማለት ነው። ፍርሃት ያ ነው። በቃ እግዚአብሔር የለምና ብሎ ረስቶ ባለው ነገር ማመን ነው። ሰይጣን የሚጠቀምበት ትልቁ መሳሪያ አንዱ ፍርሃት ነው። ለምን? ምክንያቱም የምትፈራ ከሆነ መጸለይ አትችልም። የምትፈራ ከሆነ ተስፋ ማድረግ አትችልም። ነገር ግን ሳይንሱ እንዳልነው፣ ታሪኩም እንዳሳየን፣ ቃሉም እንደነገረን እግዚአብሔርን ስታምኑት ፍርሃት ቦታ ያጣል። ለምንም ነገር አትፈሩም። ራሱ ስለሚሸከመው ጌታ እግዚአብሔር ራሱ ስለሚሸከመው ችግርም አይገጥምህም። ዛት ሚንስ ችግር አይገጥምህም አላለም። ችግር ሲጀመር እምነትም ካለ ከዛ ያድናል። ግን ፍርሃት ማለት ችግር አይገጥምህም አላለም። በችግሩ ውስጥ ግን እኔ ስላለሁ አትፍራ ነው ያለን። ችግር ግን ይኖራል። ካለ እግዚአብሔር እስካለ ድረስ ችግሩ አያሸንፈንም፣ እናሸንፈዋለን እንጂ። ይህ ነው የመጨረሻው። ስለዚህ ሁሌ
በእምነት በፍቅር በጾም በጸሎት ከበረታን ሕጉን ከተከተልን ካመንነው የማይቻል ነገር የለም። ፍርሃት ሊያሸንፈን አይችልም በፍጹም። ውድ የኦርቶክሪስ ቤተሰቦች ዛሬ በፊታችሁ የተደቀነባችሁ የሚያስፈራችሁ ነገር ምንድነው ብላችሁ ብትጠይቁ ያንን ፍርሃት ልክ እንደ ቻርልስ ወንድም አይናችሁን ጨፍናችሁ ለእግዚአብሔር ስጡት። ልክ ጨፍኖ እሱ ወንድሙ ጋር እንዳሳረፈ እናንተም አይናችሁን ጨፍናችሁ ህሊናችሁን በሙሉ ሰብስባችሁ ለእግዚአብሔር ስጡት። አእምሯችሁ በፍርሃት ሆርሞን ከመጥለቅለቁ በፊት በእምነት ቃል አድርጉት። ፍርሃትና እምነት በአንድ ቤት አይኖሩም። ምርጫው የእናንተ ነው። ማንን ታስገባላችሁ ለሚለው መመለስ ይኖርባችኋል። ፍርሃት አስገብታችሁ እምነትን ታስወጣላችሁ ወይስ እምነትን ኢየሱስ ክርስቶስን ጌታ እግዚአብሔርን አስገብታችሁ ፍርሃትን ታባራላችሁ ነው? ምረጡ ነው። ስለዚህ ምርጫ የሚሆነው ምንድነው? እምነትን ማስገባት ነው፣ ፍርሃትን ማስወገድ ነው። ይህ ነው የመጨረሻው። ይህ ቪዲዮ ልባችሁን ካረጋጋው እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብላችሁ በኮሜንት መስጫ ላይ ጻፉ። ለሌሎችም እንዲደርስ ሼር አድርጉት። እንደዚህ አይነት ተመሳሳይ ቪዲዮ እና መልእክት እንዲደርሱ ከፈለጉም ሰብስክራይብ አድርጋችሁ ቤተሰብ ሁኑ ለቻናል። ወስብሐት ለእግዚአብሔር አሜን።